ሰላም ጤና ስጥልን። እንዴት ናችሁ? ሁሉ አማን ነው? አለን አለን። ዛሬ ጥያቄ አለኝ ለአርሽ። አርሽ መቼ ነው መጽሐፍ የሚታተመው? ማለት እኛ አድናቂዎች በጉጉት እየጠበቅን ነው። መጽሐፉን ታሳትማለህ ብለን ማለትም ታስታውስ እንደሆነ የመጨረሻ ኢንተርቪው ላይ መጨረሻ ስንብትህ ላይ በገነነ ጉዳይ ልትሰናበት ብለህ ከአማን ጋር 52 ደቂቃ የሰራው ቪዲዮ ላይ የጋዜጠኛን ገነነ ገዳይ በመጽሐፍ እንደምታጋልጠው እንደምታፈነዳው ነበር የተናገርከውና እኛ አድናቂዎች እየጠበቅን ነው። አርሽ ጭሱ፣ እኛ አድናቂዎች መጽሐፍን በጉጉት እየጠበቅነው ነው። በለ ንገረን፣ መልሱን ስጠን። በነገራችን ላይ ከህወሓት ጓዳ የተሰኘው መጽሐፍ በሮቤል እርዳታ እንዲሁም በአማን ከበደ ኢንፎርሜሽን ተሰብስቦ ለመታተም በቅቶ ነበር። ግን እስካሁን መጋዘን ውስጥ ነው ያለው። የታተመበትን እንኳን አልከፈልክም። እሱን አዙረ እንደመሸጥ የጋዜጠኛ ገነነን ገዳይ ማፈነዳው በመጽሐፍ ጽፌ ነው አልክ። ዩቱብ ላይ ኦ ብሎ ሲከተልህ የነበረውን ኮርማ ወደ መጽሐፍ ልትወስደው ማለት ነው። እስቲ የት አለ ቪዲዮ ካየክ? የጋዜጠኛ ገነነን ጉዳይ ማውራት ስታቆም እውነቱ ህዝብ ሲገባው ይሄው ቪዲዮዎችን ተመልከት። የት አሉ እነዛ 25 ሚሊዮኖቹ? ለምን አሁን አላዩ? ወይ አርሽና ክስረት አሉ። እኔ የአርሽ ክስረት የሚል መጽሐፍ እያሰናዳው ነው። ማለቴ አንተን፣ ሰይድ ኪያርን፣ ካሳዬ እና ያልታጠበ ድንች ወይም ደግሞ ሮቤል ማነው? አዎ ሮቤል፣ ያልታጠበ ድንች ወይም አማን አንድ ላይ አካትቼ እናንተን መጽሐፍ ልጽፍ ነው እኔ ራሴ ማለት ነው። ቀለድክ እኮ። በኢትዮጵያ ህዝብ ላይ እንደ አራያ የቀለደ ሰው አለ? ያልታጠበ ድንች እንኳን ተውት፣ ይኸው እንትን እያለ ነው፣ እየለፈለፈ ነው። አሁን እኮ ቤተሰብ ነው ያቆራረጥከው። አውቃለህ አይደል? ቤተሰብ እርስ በርሱ እንዲካሰስ አደረጉ። እናንተ ሳከሱ የጋዜጠኛ ገነነ ወንድም የጋዜጠኛ ገነነ ባለቤትን እንዲከሳት አደረጋችሁ። ወንድሜን ገደለች ብሎ እንዲከሳት አደረጋችሁ። ይሄ ሰውዬ አሁን እንቅልፍ ይኖረዋል? እንደ እውነቱን ውስጡ እያወቀ አለማየሁ የምትባል ሰውዬ ገነት የምትባይ የጋዜጠኛ ገነነ እህት እናንተ እንቅልፍ ይኖራችኋል ወይ? የአንድ ወንድማችሁ እኮ ነው አይደል? የወንድማችሁ ልጆች ነው አሁን የማታዩት ማለት ነው። እነዚህ ልጆች አባታቸውን ማጣታቸው አንሶ እናታቸውንም ልታሳጧቸው ከጋዜጠኛ ገነነ ጠላቶች ጋራ ተባብራችሁ ቆማችሁ አይደል? አለማየሁ የምትባለው ከሳሽ ሆንክ፣ ገነት የምትባዩ ደግሞ መስካሪ ሆንሽ። ነውር አይደል? እንደው ነውር አይደለም ወይ? ወደፊት እኔ እናንተን ማለት እናንተን ሆኜ ሳስበው ከባድ ነው። እነዚህ ልጆች አሁን ያገባሉ፣ ይወልዳሉ፣ ደስታ አለ፣ ሌላም ነገር አለ። አትገናኙም እኮ ማለት ነው ከዚህ በኋላ። ግን ከዛ በኋላ እንቅልፍ ተኝታችኋል። እነሱ አያችሁ፣ ሰይድ ኪያርም አርሽም ይኸው ወደ መደበኛ ስራቸው ተመለሱ። ከጸጸታችሁ ጋር የምትቀሩት እናንተ ናችሁ። የጋዜጠኛ ገነነ ወንድምና እህት እናንተ ናችሁ ከነጸጸታችሁ የምትቀሩት። ወይ ከወንድማችሁ አልሆናችሁ፣ ወይ ከወንድማችሁ ልጆች አልሆናችሁ፣ ወይ ደግሞ ከአማቻችሁ አልሆናችሁ። እነሱን ወግነው በጊዜያዊ ነገር በጊዜያዊ ጥቅም ተታላችሁ ይሄን ያደረጋችሁ። አቤት ጸጸቱን ግን ወደፊት ራሱ እንጃ። በህይወት እስካላችሁ ድረስ ሁል ጊዜ የምትቆጩበት በህይወታችሁ እጅግ የተሳሳተ ውሳኔ የወሰናችሁት ከጋዜጠኛ ገነነ ጠላቶች ጋር የተባበራችሁ ጊዜ ነው። ማለት ምንም በቃላት አይገለጽም ጸጸቱ። እናንተን ሆኜ ሳስበው ማለት ነው። ያው የሚጸጸት ህሊና ካላችሁ ማለት የሚባል ወሬ የለም። አርያ ተስፋ ማርያም ራሱን በህይወት ለማቆየት የሚፍጨረጨር ሰው ነው። የተቀጠረው በሰይድ ኪያር ነው። ሰይድ ኪያር ታዲያ በምን የምን የአባት ዕዳ ወይስ ያጎት ዕዳ ወይስ ኑዛዜ ኖሮት ነው ለጋዜጠኛ ገነነ የወንድሙ ልጆች የትምህርት ቤት ከፍላለው ምናምን ሲል የነበረው? ለምንድን ነው? ለጊዜው አይደል?
ለጊዜው ቤተሰብና ቤተሰብ እስከሚለያይ ድረስ ለጊዜው ተረባረቡ አይደል? ያው እናንተም ቤታችሁ ቀራችሁ። የጋዜጠኛ ገነነ ልጆች አባታቸውን አጥተዋል። ከዚህ በኋላ ምንም የሚያጡት ነገር የለም። ምንም አባታቸውን እናታቸውን አያጡም። በሐሰት እናታቸውን ከሳችሁ አትቀሟቸውም። አዎ አትቀሟቸውም። በሐሰት አትቀሟቸውም እናታቸውን። ክፉዎች አባታቸውን አጥተው እናታቸውን ለማሳጣት ከጠላቶች ጋር የተረባረባችሁ ክፉዎች ናቸው። ነውረኞች መከሰሳችሁ አይቀርም ሁላችሁም። እኔ የምለው ሰይድ ኪያር ግን የት ጠፋ? ሰይድ ኪያር ከጋዜጠኞች አሉ የምሰማው ነገር ሰይድ ኪያር በአካባቢውም እንደሌለ ነው። የት ነው የተደበቀው ሰይድ ኪያር? የሰራውን ስለሚያውቅ እኮ ነው የጠፋው አይደል? ይልቅ በጊዜ ካሳይም አሜሪካ የተቀቀርከው እዛ በፍጥነት የሀዘኑ ጊዜ ሄድክ፣ እስካሁን አልተመለስክም። እዛ ሆነ እስካሁን የተሸሸከው የሆነ ምክንያት አለ። ሰይድ ኪያር ለምንድን ነው የት አለ ማለት ለምንድን ነው የተቀዳ በድምጽ የተቀዳ ነገር ብቻ የምታስተላልፈው? የት ነህ ሰይድ ኪያር? አንድ ሰው አይቼው አላውቅም ብለውኛል የሚያውቁ ጋዜጠኞች እንዳለ። ነውር አያችሁ፣ ውርደት አያችሁ። ለዚህ ነው ብያችኋለሁ መጀመሪያ ለሰው ጉድጓድ ስትቆፍሩ አርቃችሁ አትቆፍሩ፣ የሚገባበት አይታወቅምና። አርቃችሁ በቆፈራችሁ ጉድጓድ ውስጥ እናንተ ለመደፋፍ አፋፍ ላይ ናችሁ ያላችሁት፣ ልትገቡበት ማለት ነው። ራሳችሁ በቆፈራችሁ ጉድጓድ ልትገቡበት ጫፍ ላይ ነው ያላችሁ። ትንጥዬ ነው የቀራችሁ ክፉዎች። ይሄው ምን አመጣችሁ? አያችሁ አይደል? ለ3 ወር ያህል ተንጫጫችሁ። አንድ ሴት ላይ ተረባረባችሁ። ባሏን ያጣች ሴት ላይ የልጆች እናት ልጆቿን ታሳድግ ሰርታ የምታስተምር እናት ላይ ተረባረባችሁ። ተረባረባችሁ። ግን ምን አመጣችሁ? አያችሁ ምን አመጣችሁ? ለምንድን ነው አስክሬኑንስ ያላስመረመራችሁ? እኔ እኮ ምን አይነት ጭንቅላት እንዳላችሁ እኮ 2 ዓመት የቆየን አስክሬን ይታወቃል። ሰውነቱ ሲመረመር ጠባሳ ይታያል። በዛ በጠባሳ ገዳዩ ይታወቃል ብላችሁ እኮ ነው አይደል? ወይ ማይ ቀፍሎ ይኸው እኔ ጋር የሚመጡ ቲክቶክ ላይ የሚመጡ እኮ ሰዎች ይነግሩኛል። አውርተህ የምትበላ እዚህ እዛ ብለህ ቀፍለህ የምትበላ ልክ እንዳሁኑ በየጫት ቤት በየሺሻ ቤት ውስጥ የምትዞር አሜሪካም ሰው አሜሪካም ሆኖ ደሃ ኢትዮጵያም ሆኖ ደሃ ይሆናል። አራያ አንተ የሄድክበትን አሜሪካን ለመሄድ በጣም ብዙ ስንት ሰው ስንት ሚሊዮን ብር እየከፈለ መከራ የሚያይበት ሀገር ላይ ደሃ ሆምለስ በዌልፌር መኒ የምትኖር ሰው ሆነ ነው የኖርከው። የተሰደድክበት የጋዜጠኝነት ሙያ ከሆነ እኮ እዛም ሆነ ትሰራ ነበር፣ መስራት ትችል ነበር፣ ግን አልቻልክም። የጋዜጠኛ ሙሉጌታ ሉሌ ስራዎች እኔ ጋ አለ ብለሃል፣ ለእኔ አሳትም ብሎ ሰጥቶኛል ያልከውንም ነገር አንረሳውም። ተናግረሃል እንደዛ ብለህና መቼ ነው የጋዜጠኛ ሙሉጌታ ሉሌ መጽሐፍን የምታሳትመው? ያው ጋዜጠኛ ሙሉጌታ ሉሌ ከሞተ 8 ዓመት ሆኖ መቼ ነው የምታሳትመው? እሱ ሰጠኝ ያልከው ነው። አይ አሁን በገነነ ጫንቃ ላይ ታዋቂ ለመሆን እየሞከርክ የበፊቱ ልምድ ስላለ ማለት ነው። ኢሳት ላይ ቀርበህ ነው ያወራው። የጋዜጠኛ ሙሉጌታ ሉሌን ጉዳይ ኢሳት ላይ ነው ቀርበህ ያወራው። እሱ ስራዎቹን ሰጥቶኛል ወደፊት አሳትመዋለሁ ብለሃል። የት አለ? ይኸው 8 ዓመቱ መጣ። አንተ ቀዳዳ በጥራቃ 8 ዓመቱ መጣ። ዝም ብለህ ስትተረተር ብዙ ሴቶችን አስለቅሰሃል። ብዙ ሴቶች አቢዩዝ አድርገሃል። ግን ይሄ የመጨረሻ ይሆናል፣ የመጨረሻ ይሆናል። እኔ የእውነቴን ነው። ልክ እኔ ያደረስኩብህ የእድሜ ልክ ውርደት ማንም ሰው ከዚህ ቤት ደፍሮ አዋርዶ ካያውቅም እኔ ሳልሆን ይኸውልህ ውሸትን ያዋረደ እኔ ያደረኩት ነገር ውሸትን ወደ ሚዲያ ማውጣት ብቻ እንጂ ራስን ለመቅበር ራስን ለማዋረድ ከፍተኛው ሚና የተጫወትከው ራስን ከፍተኛው ሚና የተጫወትከው ማ ተቀደዳለ ገና ለገና ሆድ ለሆድህ አይደል? ሰይድ ኪያር ነው በገንዘብ የገዛ ብሏል ራሱ።
ይህን ሚዲያ ስፖንሰር ማድረግ አለብኝ ብሎ በገንዘብም የሆነ በሌላ ነገር እደግፋለሁ ብሎ እዛው እንግዳ አድርገ ስታቀርበው የተናገረው ነው። ሰው የገዛክ የቀጠረ የሚያስለፈልፍህ የነበረው ሰኢድ ኪያር ነው። የጋዜጠኛ ገነነን እህትም ሆነ ወንድምም ከሳሽ እንዲሆኑ አቀነባብሮ እንትን ያለው ሰኢድ ኪያር ነው። እሱ አይደለ ለጠበቃው የሚከፍለው? ይኸው ቤተሰብ አቆራርጣችሁ ቁጭ። ክፋታችሁ ክፉ ምን ተጠቀማችሁ? ይኸው ከውርደት ውጪ ያ ሁሉ ኮንፊደንስ ሰኢድ ኪያር ያ ሁሉ ኮንፊደንስ የት አለ? አሪያ ያ ሁሉ ተመልካች አንድ አባ ቪዲዮ ስትሰራ ከ250 ሺህ በላይ የሚያይ ሰው የት አለ? አሁን የለማ። ውሸታም ቀዳዳ በጥራቃም መሆንን አወቀ ህዝቡ፣ ተነቃብህ። ከዚህ በኋላ ጎዳና ነው የምትወጣው። አብይ አህመድ ቢቀየር አንተ ማይክሮ ሰከንድ አትቆይም ኢትዮጵያ ውስጥ 100% እርግጠኛ ሆኜ የምነግርህ ማይክሮ ሰከንድ አትቆይም። በረክ ነው ያውም ትኬት መግዣ ካገኘክ የምትመለሰው ወደ አሜሪካ። አሜሪካን እንደውም ለመመለስ ራሱ እርግጠኛ አይደለሁም። እንዳንተን አይነት አደገኛ ቦዘኔ አሜሪካን አትቀበልም ከዚህ በኋላ። እዛም ሄዳ ትኖር ብትኖር እዛ ሄዳ አንተ ሰርተ ልትበላ። አውርቶ ተሳድቦ መኖር የለመደ ሰው ስራ ሰርቶ እኮ መኖር አይችልም። አንተ ስራ ሰርተ መኖር አትችልም። ስራ ሰርተ መኖር አትችልም። ስራ ሰርተ መኖር አትችልም። አንተ አውርተህ እንጂ ሰው የት ሰርቫይቭ ታደርጋለህ? አሁን አብይ አህመድ ከሌለ የትም ሰርቫይቭ አታደርግም። ይህንን እያሰብክ ኤግዚት ስትራቴጂ ያስፈልጋል። አሁን ያስከው የውሸት የመቀደድ የሰርቫይቫል ፕሮጀክት ኤግዚት ስትራቴጂ ያስፈልገዋል። ምን ታደርጋለህ? አብይ አህመድ ከዛ ኮምፓውንድ ውስጥ ላይ ገባ። አብይ አህመድ እስካለ ነው እዛ ኮምፓውንድ ውስጥ የምትኖረው። በደንብ ኤግዚት ስትራቴጂ እንዳልኩ ያስፈልጋል። አማን እንኳን ቶ እየዞረ ነው የሚለምነው ስቴዲየም ዙሪያ፣ እሱ ችግር የለም። ምላስ ሰንበር በቀን አንዴ ካገኘ በቂው ነው እሱ። ሰኢድ ኪያር እንዴት ነው ዝና? ጨዋ መስለ ጋዜጠኛ ገነነን የረዳ ሰው መስለ ለሱ እንደተቆረቆረ መስለ እሷን ክፉ አንተ መልካም ሆነ ህዝብ ፊት ለመታየት አየው፣ የትም አልዘለቀ። ውሸት ለጊዜው ነው። ይኸውልህ ውሸት ከላይ ነው፣ ሁሉ ጊዜ ከላይ ነው። ከላይ የጠለለ ነገር ደግሞ ጫፏ ደፋ ስትል ከስር ያለው ትክክለኛው ነገር ይወጣል። ያንተም ውሸት ያንተም ሴራ እንደዛ ነው። አሁንም ትጠየቃለህ፣ በደንብ ትጠየቃለህ። ምን እንዳደረግከው ትጠየቃለህ። ሌሎች እንደውም ብዙ ነገሮች ለሚዲያ የማይወጡ ነገሮች አሉ። እነሱን ግን በህግ ትጠየቃለህ። በህግ ትጠየቅና ልባት ሲያገኝ ሚዲያ ላይ እናወራዋለን። ያንተ ነውረኛ ሰው ሁል ጊዜም በሰፈረው ቁና ይሰፈራል። በቆሎ አንድ በቆሎ ተፈልፍሎ ነው አይደል የሚዘራው። ያቺ ለምሳሌ ሲፈለፈል እያንዳንዱ በቆሎ 100 ፍሬ ከሆነ እያንዳንዱ በቆሎ 100 ያፈራል ማለት ነው። አየህ፣ ክፋት እንዲህ ነው የሚራባው። አንዲት ነገር ዘርተ ከሆነ ይራባል፣ ክፋትክ ይራባል። አየህ፣ ተራብቶ ነው ይመጣል። ለዛ እኮ ነው እንቅልፍ የነሳ አገር ጥለ እንድጠፋ ያደረገህ እኮ እሱ ነው። አገር ጥለ እንድጠፋ ያደረገ እሱ ነው። ካሳዬ የምትባልም አንተ ትጠየቃለህ። የመጨረሻ ጋዜጠኛ ገነነን በህይወት ያዋራኸው አንተ ነህ። ቁልፉ ያለው የሁሉ ነገር ቁልፉ ያለው አንተ ጋር ነው። ምክንያቱም 3 ሰዓት እሱ ሞተ በተባለበት ሰዓትና አንተ የተደዋወላችሁት 15 ደቂቃ ልዩነት የለውም። አንተም ትፈለጋለህ፣ ትመጣለህ፣ ካለህበት ተይዘህ ትመጣለህ። አሁን የሀገር ሁኔታ እንዲህ መሆኑ ነው እንጂ ተይዘህ ትመጣለህ። በኢንተርፖል ተይዘህ ትመጣለህ። ተመስክሮብህ ተይዘህ ትመጣለህ። ወንጀልህን ትናዘዛለህ። ባለጌ ለገነነ ይሄ ይገባው ነበር። ምንም ከኖበዲ አንስቶ ነው አይደለ? በሱ እውቀት እሱ ላይ ተለጥፈ ቡና ክለብን እስከመያዝ የደረስከው። አይቀርልህም፣ የሰራካትን አይቀርልህም።
ተባስቶ ነው የሚመጣው። 3 ወር በላይ አፋችሁን ከፍታችኋል። ገዳይ በየቀኑ ገዳይ። እንደውም የሆነ ሰዓት በቀን ስንቴ ማለት በሳምንት ስንቴ መምጣት ነበር? ይሁን በሳምንት አንዴ የምትመጣው ሰውዬ በሳምንት ስንቴ መምጣት ጀመርክ? ጥሞክ ገንዘቡ ማለት ነው። ከእያንዳንዱ ቪዲዮ ላይ የምታገኘው ገንዘቡ ጥሞክ በሳምንት 4-5 ያርገኸው ነው። ንጹህ ሰው እስር ቤት አሳስረ ክፉ። ይኸውልህ የሰው ህይወት አመሰቃቅለ ተወልዳ ባደገችበት ሰፈር ነፍሰ ገዳይ ብለህ እንዳሸማቀቃት አንተ ደግሞ በመላው ኢትዮጵያ የውርደት ባንዲራ ይሰቀላል። በመላው ኢትዮጵያ እኔን አሁን የተረዳኸኝ መሰለኝ አይደል? በፊት አታቀኝም ነው ስለማታቀኝ ነው የደፈርከኝ ልበል። አሁን አወከኛ። እኔን እንዳንተ እንኳን አንተ ተራ መሀይም ድልብ መሀይም ጋዜጣ ተላላኪ አድራሽ አይደለም ሌላውም አላቆመኝም። ባንክና ታንክ ያለው የሐረርና የድሬዳዋ መንግስት እንኳን ሊያቆሙኝ አልቻሉም። አታቆመኝም እኔ ፈልጌ ካላቆምኩ በስተቀር። እኔ ላይ ይዤዋለሁ ያልከው ጉዴን በቪዲዮ የራቁት ቪዲዮ ነው አይደል? አይ አሪያ ብለህ የሙሙ ፖለቲካ ውስጥ ገባክ አይደል? ሌላ እንትኗን የሚዘላን ግን አሁን አናወጣውም። እሱም በሌላ ነው። ምን አባ የታባ ነው የያዝከው ቁሻሻ? አልፋታም። አርአያ ተስፋ ማርያም እንድታቀው ሰይድ ኪያር እንድታቁት አልፋታችሁም። እኔ በቀላሉ አርያ እድል ሰጥቼ ነበር ውጣና ጠይቅ ይቅርታ ብዬ ግን አላደረከውም እና አሳርህን እያበላሁ ነው። እንደውም ሰሞኑን ነግር ያለው አይደል? ያው ሰው ለምኖ ነው ተደናግጧል። አርያ ጭር ብሏል። ላባው እንደተነቃቀለ ዶሮ ጭር ብሏል። እና ትንሽ ፋታ ስጭው ስላሉኝ ነው ፋታ የሰጠው። አየከዋ የጫማ ቤትህን ፎቶ የድሮ ፎቶዎች ሁሉ አሉ። የልጅ የማን የሌለኝ የለም። ግን እንዳንተ ባለጌ አይደለሁም እኔ። እንዳንተ ባለጌ ቢሆን ኖሮ ለጣጠፍልህ ነበር። አየኸው አይደል? ሌላም ፎቶ የጫማ ቤቱን ያኔ ጋዜጠኛ ነኝ ብለህ ከማጭበርበር በፊት ጫማ ቤት ሲሸጥ ነበር። አንተ እኮ ቤላ ተወልዶ ያደገ መሀል አዲስ አበባ ተወልዶ ያደገ ነገሩ መሀል አይደለም ቤላ ገጠር ነበር በዛ ጊዜ። አንተ በተወለድክበት ጊዜ ቤላ ገጠር ነው። ደግሞ ልክ ጀብድ እንደሰራ እንትን እያልክ እየዞርክ ደግሞ ትጎበኛለህ። እመጣላለሁ። እሱን ቪዲዮ አግኝቼዋለሁ። እመጣላለሁ በሱ ቪዲዮ ደግሞ ፒስ